ብዙዎቻችሁ ቤታችሁን ለማስዋብና የቤት ዕቃ ለማሰራት እየፈለጋችሁ እንዳለ እናውቃለን። ነገር ግን የዋጋው ጭማሪ ከቀን ወደ ቀን እየጨመረ ያለው ነገር እያስደነገጣችሁ እንደሆነም እናውቃለን። ዛሬ ስለ ዋጋ ጭማሪው እውነታዎችን እናገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ኑሩ መሐመድ ፈርኒቸር ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁና ለሌሎች እንዲደርስ ደግሞ ሼር በማድረግ ቻናሉን ተቀላቀሉ። እስከ መጨረሻውም ድረስ አብራችሁኝ ቆዩ። ዛሬ እንግዲህ የብዙዎች ጥያቄ የሆነውን ለምንድነው የቤት ዕቃ ላይ ዋጋ ጭማሪ እያሳየ ያለው የሚለውን የብዙዎቻችሁ ጥያቄ የሆነውን ነገር ነው ምላሽ ይዤ የመጣሁት። እስከ መጨረሻው ድረስ አብራችሁኝ ሆኑ። እስኪ አልጋ ላይ ለምንድነው ጭማሪ ያመጣው? ዛሬ እንግዲህ እስኪ ከእንትኑ በፊት ስለ ዋጋው ከመነጋገሬ በፊት እስኪ ይሄን አልጋ በደንብ አድርጌ ላሳያችሁ። ይሄ አልጋ እንግዲህ በጣም የሚያምርና ጽድት ያለ አልጋ ነው። እንደምታዩት ራስጌው ላይ ሙሉ ለሙሉ በጣውላ ነው የተሰራው። የከለር ምርጫውም ሁሉ ነገሩ መሳቢያውም ሁሉ ነገር በደንበኛችን ፍላጎት መሰረት የተሰራ ስራ ነው። ወርቃማ ስትራይፕ እና ይሄንን አይነት የአልጋ ከለር መርጣ በፍላጎቷ መሰረት ነው የሰራንላት። እንደምታዩት ፊራሹንም እላው ላይ ገጥመናል። ፊራሹንም እንደ ደንበኛችን ፍላጎት ኤክስትራ ቦንድድ የሚለውን በትእዛዟ መሰረት ነው የሰራንለት። እዚህ አልጋ ላይ እንግዲህ ምንም የራሳችን የጨመርነው ነገር የለም። ደንበኛችን በፍላጎቷ መሰረት ሁሉንም አሟልተና አሳምረን ነው የሰራንለት። ደንበኛችንም በጣም ወዳውና ደስ ብሏት የተቀበለችው ስራ ነው። በግራም በቀኝም ኮመዲኖቹ እንደምታዩቸው ስላይደር የተገጠመላቸው አሪፍ መሳቢያዎችን ነው። ሌላው ራስጌ ላይ መስተዋቶችን ተጠቅመናል እና ዙሪያውን ስፖንዳዎቹ ራሱ በጣም በወፋፍርና ጋራንቲ ያላቸው አደጋዎችን በደንብ መቋቋም የሚችሉ አድርገን ጽድት አድርገን ነው የሰራንላት። በሌላ ተጨማሪ ደግሞ በስፖንዳ ላይ መሳቢያዎች እንድናደርግላት ባዘዘችን መሰረት መሳቢያም አድርገንላታል። እንግዲህ የድል ነገር ሆኖ ደንበኛችን ይህን አልጋ ስታዘን ዋጋው 40 ሺህ ብር ነበር የሰራንላት። ዛሬ ላይ ግን በብዙ ነገራቶች ጭማሪ ስላመጣ ብዙ ዋጋዎች ልዩነት አምጥቷል። እነዛ ዋጋዎች ለምን ጨመሩ፣ ስንት እየተሰራ ነው ያለው የሚለውን ነገር ደግሞ እነግራችኋለሁኝ። አሁንም አብራችሁኝ ሆኑ። ወደ ሁለተኛው ስራ ይዣችሁ ስገባ ደግሞ ይህን የምታዩትን ገራሚ ቁምሳጥን ነው። ቁምሳጥን እንግዲህ እቃ ብቻ አይደለም የቤት ዲዛይን አካልም ሆኗል እንደምታውቁት። እስኪ ስለ ቁምሳጥኑ ደግሞ አንዳንድ ነገር ልበላችሁ። እንደምታዩት እነዚህ የኮምፎርት ማስቀመጫው ከላይ በጣም ሰፋፊና ትልልቅ እቃዎችን መያዝ የሚችል ገራሚ ቁምሳጥን ነው። በግራና በቀኝ በኩል ደግሞ እንዲሁ መደርደሪያ አድርገናል። እዚህ መካከል ላይ ያለውን ደግሞ ልብስ እንዳይሸበሸብ ታች ድረስ ልብስ መስቀያና በፊት ለፊት ላይ መስተዋት እንዲገጠምላት ባዘች መሰረት ስውር መስተዋት እና ስውር መሳቢያዎችን አድርገናል። እንግዲህ በግራና በቀኝ በኩል ያለውን ፓርት ደግሞ መደርደሪያዎችን ነው የተጠቀምነው። እንደምታዩት ውስጡም ውጩም የተቀባ ገራሚ ቁምሳጥን ነው። ከግድግዳ እስከ ግድግዳ ድረስ እንግዲህ ለክተን ጥግ ድረስ ነው እንዲይዝላት የሰራ ነው። ሌላው ይህንን ቁምሳጥን እንግዲህ ለማንቀሳቀስ ይቸግረናል ብላችሁ እንዳትጨነቁ። እያንዳንዱ ፓርት ተፈታችና ተንቀሳቃሽ አድርገን ነው የሰራ ነው። እንግዲህ እኛ ብዙ ጊዜ ቁምሳጥን ስንሰራ ውስጡ ጥልቀቱን ብዙዎቻችሁ ታውቁታላችሁ፣ መለያችን ነው እና ቁምሳጥን ስታሰሩ እናንተ ማወቅ ያለባችሁ ነገር ቢኖር ምንድን ነው ውስጥ ድረስ ጥልቀቱን ቢያንስ በትንሹ 50 ሴንቲሜትር መሆን አለበት። ከፍ ካለ ደግሞ እስከ 60 ማሰራት ትችላላችሁ። ትልቁ ነገር ግን የቤታችሁ ስፋት ወይም ደግሞ መጠኑ 60 ስፋት ቁምሳጥኖችን ይዞ አልጋ አስገጥሞ በጎን በኩል ላይ በር ያስከፍታል የሚለውን ነገር ታሳቢ አድርጋችሁ ብታሰሩት አሪፍ ነው። ይሄ ቁምሳጥን እንግዲህ የተሰራበትንም ዋጋ አመነግራችሁ ይሆናል። ወደ ሶስተኛው ስራ ይዣችሁ ስገባ እንግዲህ ኮስሞቲክስ ናት። ኮስሞቲክሷ በጣም ዘመናዊና ቀለል ያለች ቤትን ልታሳምር የምትችል አሪፍ ኮስሞቲክስ ናት። እንግዲህ እችም ዋጋዋ ላይ ጭማሪ ያሳየች እንደሆነ ነው እንግዲህ ብዙዎቻችሁ የምታውቁት። ለምን ዋጋው ጨመረ መጨረሻ ላይ ጠቅልል አድርጌ የምነግራችሁ ይሆናል። አሁንም በድጋሚ አብራችሁኝ ሆኖ እንግዲህ የደንበኛችን ኮስሞቲክስ እንደምታዩት ከግራ በኩል ላይ እንዳለ መሳቢያዎችን ከላይ በኩል ላይ ደግሞ እንደዚህ መደርደሪያዎችንና መሳቢያ በፍላጎቷ መሰረት ነው። የመስተዋት ፍሬሙ ራሱ በቃ ተመጣጣኝ የሆነ ጽድት ያለ ገራሚ የሆነ ስራ ነው። የከለር ምርጫዋም ሁሉ ነገሯም በደንበኛችን ፍላጎት መሰረት የተሰራ ስራ ነው። ወደ አራተኛው ስራ ይዣችሁ ስመጣ ደግሞ እዚህ ጋር የምታዩት ጫማ ማስቀመጫ ነው። ይህ ጫማ ማስቀመጫ እንግዲህ 1 ሜትር ቁመቱ ሜትር ከ20 የሆነ ወደ ጎን 1 ሜትር የሆነ ከ30 እና ከዛ በላይ ጫማዎችን መያዝ የሚችል መደርደሪያዎቹ በጣም በዛ ያሉ ገራሚ የሆነ ጫማ ማስቀመጫ ነው።
እንግዲህ የከለር ምርጫዋም ለየት ያለች አሪፍ ከለር ነጭና ቀይ ቡኒ ከለር የጓደኛዋን ሰርችላት ስለነበረ በዛ አይነት መሰረት እንድቀባላት ባዘች መሰረት ነው እንግዲህ የሰራሁላት። እንግዲህ እህት ወንድሞቼ እነዚህ እቃዎች ለምን ዋጋ ጨመሩ የሚለውን ነገር እንግዲህ ስነግራችሁ እያንዳንዱ ማቴሪያል ላይ ከአሁን በፊት እነዚህን ስራዎች ስንሰራ አንድ ጣውላ ወይም ደግሞ ኤምዲኤፍ ስንገዛ የነበረው 2150 እና 2200 ብር ስንገዛ የነበረው ኤምዲኤፍ አሁን 3700 እና 3800 ደርሷል። ከዛ ውጪ የሰራተኛ ወጪ እንዲሁም እያንዳንዱ የቀለም ወጪና ሌሎች ማቴሪያሎችም እንደዚሁ ጭማሪ አድርገዋል። አልጋውንም እንደምታዩት እዚህ ጋር እያንዳንዱን አልጋ ለመስራት የምንጨምረው ማቴሪያል ላይ የምናወጣው ወጪ እጥፍ የጨመረ ሲሆን እንግዲህ ለእናንተ የምመክራችሁ ነገር ምንድን ነው? ብዙ ጊዜ እቃ ለማዘዝ ትፈልጉና ዋጋ ንጽጽር ትሰራላችሁ። እርግጥ ነው ዋጋ ንጽጽር መስራት ያለ ነው። ነገር ግን እንደኔ ዋጋ ጋር ብቻ ትኩረት ከምታደርጉ ጥራት ያለው ስራና አሪፍ ስራ ብታሰሩ ለእናንተ አሪፍ ነው። ምክንያቱም አንድ ጊዜ ገዝታችሁ ረጅም ጊዜ የምትጠቀሙበትን አሪፍ እቃ ብታሰሩ የተሻለ ነው ባይ ነኝ። እና እንግዲህ ይህንን የምታዩትን አልጋ፣ ቁምሳጥንና ኮስሞቲክስ እንዲሁም ጫማ ማስቀመጫ ሰርተን ያስረከብናት እህታችን እዚሁ ከሚሴ ከተማ መሰና የሚባል አካባቢ ላይ ነው። ከአሁን በፊትም ደግሞ ክችን ካቢኔት ሰርተን አስረክበናት ነበረ። እህታችን እንግዲህ ሙሉ ስራዋን ለኛ አዛን እንደዚህ በሚያምርና ጽድት ባለ መልኩ ሰርተን ስናስረክባት በታማኝነትና ቃላችንን ጠብቀን ገንዘብ ጭማሪ እንኳ ሲያደርግብን ጨምሪ ብለን ሳናስጨንቃት እሷም ታግሳ በስርዓቱ ወስድን ቤቷ ላይ የገጣጠምንላት ስራ ይሄንን ይመስላል። እንግዲህ አሁንም በድጋሚ እናንተ ይሄን ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁና ለሌሎች ሰዎች እንዲደርስ ሼር በማድረግ እንትን በሉ። ላይክ ሼር ማድረጋችሁን አትርሱ። የዋጋ ጭማሪው እንግዲህ እንደነገርኳችሁ እያንዳንዱ ማቴሪያል ላይ በእቃ እጥፍ ጭማሪ ስላሳየ ለዛ ነው ላለው። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።